የሚስትህን ህይወት ያዳኑትን ልጆች በዚህ መልኩ ነው የምታመሰግናቸው? ማለቴ ምስጋና ዳህን በዚህ መንገድ ነው የምትከፍለው? ምን እየሆንክን ያለኸው ግን ሳሚት? ሱምሩ አይ ከዚህ ቀደም እንደዚህ ጨካኝ ሆነ አታውቅም። በጣም ተቀይረሃል። አሁን ላይ የእውነት ሳሚት የማቀሰው እየመሰልከኝ አይደለም። ምንም ምርጫ የለኝም ሱምሩ፣ ምርጫ የለንም። ስለ ቤተሰባችን ስል ነው። ስሚ፣ ለቤተሰባችን ሰላም ሲባል እነዚህ ልጆች ከዚህ ቤት የግድ መሄድ አለባቸው። ምንም ምርጫ የለንም ስትል ምን ማለት ነው? ቆይ እሺ፣ ይሄንን ከኛ ቤተሰብ ጋርስ ምን ያገናኘዋል ሳሜት? ምክንያቱም ጂሃን ከመሌክ ፍቅር ይዞት ሊያብድ ነው እና ኑህ ደግሞ በሴቪላይም ፍቅር ከንፈዋል እና ቤተሰቦቻችንም ለልጆቹ የተለየ ነገር አላቸው። ይኸውልሽ የኔ ውድ ሱምሮ፣ እሳትና ጭድ አንድ ላይ ሊቀመጡም ሊኖሩም አይችሉም። ተረዳሽ? አንድ ላይ ከተቀመጡም ደግሞ ትልቅ ፍንዳታ ነው የሚያስከትሉትና ሁላችንንም ነው አመድ የሚያደርጉት። ጂሃንና ሴቪላይ ተጋብተዋል። ከዚህ በኋላ ምንም ነገር ሊፈጠር አይችልም። ልጅቷ ትወደዋለች፣ እሱም እንደዛው ይወዳታል። እነዚህ ልጆች የሚለያያቸው ነገር በጭራሽ አይኖርም። በዛ ላይ ኑና መሌክም ፍቅራቸው ተስፋ የሌለው ነው። በቃ ነዶ አመድ ይሆናል። በቃ ሳሜት፣ የልጆቹ የህይወት ዕዳ አለብን እኮ። ዛሬ በህይወት ብገኝ እድሜ ለኑና ለመሌክ ማለት አለብን። ስለዚህ የእነሱ ዕዳ አለብን እና ግን እነዚህ ልጆች ካባረርካቸው እውነቴን ነው የምልህ። እሺ ልጆቹን ባባረራቸው ምን ሊፈጠር ነው? እኔም ከዚህ ቤት እሄዳለሁ። ምን? አው እናቴን ይዤ ወደ ሚላን ሃሪካ ጋር እሄዳለሁ። ሱምሩ፣ ይሄ ደግሞ ምን አይነት አስቀያሚ ማስፈራሪያ ነው? ይሄ በጭራሽ ምንም አስቀያሚ ነገር አይደለም። አንተ ህሊናን አጥተህ ሊሆን ይችላል፣ ግን እኔ እስካሁን አላጣሁትም እና ህሊናዬንም አልጥልም። ሁሌ ማታ አይኔን በጨፈንኩኝ ቁጥር ኑ ከዛ እሳት ነበልባል ሲያወጣኝ እንደ ቅዠት ይታየኛል። እነዚህ ልጆች ከዚህ ቤት ካባረርካቸው በኋላ እኔ ህይወቴ ምንም እንዳልተፈጠረ የሚቀጥለው የሚመስልህ? እመኔን፣ ከዚህ ቤት ተነስቼ ሄዳል። እሱን ደግሞ በደንብ አደርገዋለሁ። ሳሜት ግቡ። አስጠርተን ነበር አቶ ሳሜት። ችግር አለ እንደ አቶ ሳሜት? አዎ አስጠርቻቸዋለሁ። ምክንያቱም ላለፉት 15 ቀናት 14 ቀን ይቅርታ ላረም ብዬ ለ14 ቀናት ያህል እዚህ ቤት ውስጥ አልነበራችሁም። ልጆች፣ ይህ በጣም ትልቅ ቤት ነው እና በጣም ብዙ ሰራተኞችም አሉት። ገባችሁ አይደል? ስለዚህ እኔም ይሄንን ቤት በሕጉ መሰረት ማስተዳደር አለብኝ። ለዛው ልክም ፍትሃዊ መሆን አለብኝ። ስለዚህ በዛ ምክንያት ከነዚህ 14 ቀናት ውስጥ 10ሩን ቀናት ከዓመት ረፍታችሁ ላይ እንደመቀነስባችሁ ወቁ። ታዲያ ምን ችግር አለው? መቀነስ ትችላለህ። አንቺስ መሌክ? የማይገባኝን ነገር መውሰድ አልፈልግም። ስለዚህ ለእኔም ችግር የለውም። በጣም ጥሩ። እንደዛ ከሆነ ወደ ስራችሁ መመለስ ትችላላችሁ። ነይ መሌክ። ወይ ፈጣሪ፣ ይሄ ደግሞ ምንድን ነው? እውነት ለመናገር ነው ጅሎች ነን እንዴ? ክፍሉ ድረስ ያስጠራን የረፍት ቀናችን ለመቀነስ ብቻ ነው? ለምንድን ነበር ያስጠራን? ምን እያልሽ ነው መሌክ? ሊያባረረን ነበር እኮ። ቆይ ታዲያ ለምንድን ነው ያላባረረን? ለምን ይመስልሻል? እስኪ አንቺ ገምች። እና በሱምሩ ጉዳይ ነው? እኛ እዚህ እስካለን ድረስ ሰዎቹም እስካላወቁ ድረስ አንድ ቀን ማንነታችን እንዲያውቁ ሁሌም በፍርሃት እየኖርን ያለ ነው። ይሄ ነገር እስከ መቼ ነው የሚቀጥለው? በደንብ ትፍራኑ። ይገባታል። እሺ ኑ የእናቴ መኪና አውጣው። እሺ ወደ ኮዝሉጃ ትወስደኛለህ። በወይዘሮ ሱምሩ መኪና ወደ ቶሶልጃ እንድወስድ ትፈልጋለህ? እንደዛ ነው? የምን ቶሶልጃ ነው? ኮዝሉጃ ነው። በእናቴ መኪና እኔን ወደ ኮዝሉጃ ነው የምትወስደኝ። አሁን ገባ? 5 ደቂቃ ብቻ አለ። አሁን መቁጠር ጀምሯል። በሊድ ተረጋጋሽ። ትዕግስት ስጠኝ ፈጣሪ። ፈጣሪ ሆይ
አምላኬ እንዴት ብዬ ነው ከዚሁ ጥንቅጥ ውስጥ የምወጣው? አምላኬ አሁንማ ነገሮች ጭራሽ ይበልጥ እየተወሳሰቡ። ታክሲ መልካም ቀን። ይቅርታ ወንድም፣ ወደ ሳንሻላ ቤት ውሰድ። ተሳስተሃል ወንድም፣ የተሳሳተ መንገድ ነው። ወደ ቤት ለመሄድ ይሄ መንገድ አይወስደንም። አለቃዬ ወንድም፣ እየሰማኸኝ አይደለም እንዴ? ወንድም ተሳስተሃል። ይሄ መንገድ ወደ ቤት አይወስደንም። እባክህን አቁምልኝ፣ መውረድ እፈልጋለሁ። አቁምልኝ እባክህን። አትሰማኝም እንዴ ሰውዬ? ምን ሆነሃል? በሩን ቆልፈዋል እንዴ? እያናገርኩ ነው። አቁምልኝ እያልኩ ነው። አንተ ሰውዬ መኪናውን አቁምልኝ። እራስ ላይ ችግር አትፍጠር። አቁምልኝ እያልኩ ነው። ወዴት ነው የምትወስደኝ? በሩን ክፈትልኝ። ምን እያደረክ ነው ሰውዬ? እባክህን የማይሆን ነገር አታድርግ። እባክህን አሁኑኑ በፍጥነት በሩን ክፈትልኝ። ዩቦድ አንድ ነገር ልጠይቅ እፈልጋለሁ። ቀጥል። ምንድን ነው ጉዳይ? ጉዳይ ስትል ምን ማለት ነው? ማለት የሁለታችሁ በድንገት ነው የመጣችሁት። ከዛ የእሳት አደጋ ድንገት ተፈጠረ። አንተም ጀግና ሆነ ተገኘ። እህትህ ደግሞ የአያቴን እግርና እጅ አሻሽታ ሰተት ብላችሁ ቤት ገባችሁ። ሰተት ብላችሁ ገባችሁ? ትክክለኛ ቃል አይመስለኝም። የሀቅ ገንዘብ ነው እያገኘን ያለ ነው አይደል? እንደዛ አይነት ሰው እንኳን አትመስልም። ማለት የራሱን ስራ ብቻ የሚሰራ ሰው አይነት አትመስልም። ኧረ ስለዚህ ሁሉንም ነገር ደረስክብን ማለት ነው? እና አሁን እየቀለድክብኝ መሆኑ ነው? ምን ቆርጤ ነው አቶ ይሳት? እኔ ማንኝና እንደዛ ማደርገው ተራ ሹፌር እኮ ነኝ። አይ በጣም ጠንካራ አንደኛ ሰው ነህ። ምንድን ነው ይሄ ሁኔታ? ይሄ በራስ መተማመን ከየት የመጣ ነው? ጀግናው እሱኛው ጥሩ ነው። ስማ በጣም የምተማመንበት ነገር አለኝ። እሺ አዎ፣ ግን አሁን ላይ እሱ ምንም ለውጥ ያመጣ። እናንተ ምንም መፍራት የላችሁ። ያችን ሚስኪን አሮጊት እየተጠቀማችሁባት ነው ሁለታችሁም፣ አንተም እህትህም። ግን ለዛች እህትህ እንደምነግራት ወቅ። ቆይ አንዴ፣ አሁን ተናገር። እኔማ እያልኩት ያለሁት ነገር ከገባህ ለእህትህ ሁሉንም ነገር ንገራት። ሁሉንም ነገር እናውቃለን። እንዴ ምን እያደረግህ ነው ሰውዬ? ቀስ በል እንጂ። ከመኪና ወረድ። አንተ ሰውዬ ከስራ መባረር ነው የምፈልገው? ከመኪና ወረድ አልኩህ እኮ። ከመኪና ወረድ። ስማኝ፣ ዳግመኛ በዚህ አፍ ትሰማኛለህ? ያለ እኔ ፍቃድ የእህቴን ስም ለመጥራት ብትሞክር ይኸውልህ ይሄን አፍንጫን ገጥዬ በእጅ ነው የምሰጠሽ። ገባህ አይደል? ቆይ ወዴት ነው የምትሄደው አንተ ቀሽም? ለሰራው ነገር ዋጋ ትከፍላለህ። ወዴት ነው የምትሄደው? አቁም! የምለቅ መስሎሃል? ጠብቅ። ይቅርታ ወንድም፣ ወዴት ነው የምትወስደኝ? እያናገርኩ እኮ ነው። አትሰማኝም እንዴ? ወዴት ነው እየወሰድከኝ ያለው? ለአንድ ሰዓት ሙሉ ስትረዳ ነበር። ወዴት ነው እየወሰድከኝ ያለው? አምላኬ ሆይ ትዕግስት ስጠኝ። ምን እያደረክ ያለ ነው የሚመስልህ? ምን እያደረክ ነው? ምን ማድረግህ ነው? ይሄ እኮ በግድ ሰውን ከማገት አይተናነስም። ይሄን የማድረግ መብት አለ? መሌክ እባክሽ፣ እባክሽ። ምን? ይሄ ደግሞ ምንድን ነው? ቆይ እኔ የምልህ ወመድ ይሁን እንዴ? መሌክ እባክሽ ስሚ፣ ምንም አማራጭ የለኝም። ልክ ነሽ፣ ግን ምንም አማራጭ አላገኘሁም። መነጋገር አለብን። አማራጭ ስላጣው ነው ማለት ምን ማለት ነው? ደቂቃ ብቻ ስጪኝ፣ ለደቂቃ ብቻ ስሚ። ምንም አላዳምጠም። እሺ፣ ከዚህ በኋላ አንድም ቃል እንዳትናገር። መሌክ እባክሽ፣ ለአንድ ደቂቃ ብቻ ልትሰሚኝ ትችያለሽ? ግድ የለሽም፣ አንድ ደቂቃ ብቻ ስጪኝ። ይቅርታ አድርጊልኝ ስለተፈጠረው ነገር፣ በጣም ይቅርታ። ይቅርታን አልቀበልም። ሌላ አማራጭ ስላልነበረኝ ነው። ቆይ ለምንድን ነው የማትረጂኝ? በቃ ከተረዳሽኝ ስለተገደድኩኝ እኔን ያደረግኩት። ኧረ እባክህ፣ በጣም ጥሩ። እንደዛ ከሆነ አሁን ሰረኛ እዛ ጋር ሂድና ከዛፍ ጋር ሰረኝ። አንድ ያግታየኛል፣ ስለዚህ ሰረኝ። መሌክ እባክሽ
እየነገርኩሽ ነው፣ አማራጭ ስላጣሁ ልትሰሚኝ ይገባል። ከአንቺ 1 ደቂቃ ብቻ ነው የምፈልገው። አገትከኝም አሰርከኝም የምትለውን ምንም ነገር አልሰማም። እሺ አባቴ ሊሞት ነው። ብዙም ጊዜ የለው። ይህን ለማድረግ ተገድጄ ለአባቴ ስል ነው ያደረኩት። ሐኪሙን አናግሬው 6 ወር ነው የቀረው ብሎኛል። ከዛም ሊያንስ ይችላል። የሆነ ነገር ሕክምና ወይም ሊደረግለት የሚችለው ነገር የለም? ምን ይቸግራቸዋል? ንገረኝ። ምንም የለም። ህመሙ የመጨረሻ ደረጃ ላይ ደርሷል እና ለየትኛውም ነገር በጣም ረፍዷል። ግን ሲታይ ደህና ይመስላል። ይበላል፣ ይጠጣል፣ ይንቀሳቀሳል። ሲታይ እኮ በጣም ደህና ነው የሚመስለው። ኬሞቴራፒውን ካቆመ ቆይቷል። በፊት ላይ ይወስድ ነበር፣ ግን ምንም ስላልሰራለት አቆሙት። በእርግጥ ጠንካራ ነው፣ ግን ተስፋ አስቆርጦታል። መሌክ፣ ይህን ያደረግኩት ለአባቴ ስል ነው። ምኞቱን ለማሳካት ስል፣ በውስጡ ጸጸትና ቁጭት ይዞ ከዚህ ዓለም እንዳይለየኝ ስል። ለዛ ነው ሴቪሌን ለማግባት የተስማማሁት። ምን ማድረግ ነበረብኝ? ቆይ ልቡን አሳዝኘውና ሰብሬው ሲሞት ማየት አልፈልግም። ድረጅኝ ይገባል። ይህን ያደረግኩት የአባቴን የመጨረሻ ምኞት ለመፈጸም ስል ነው። አሁንም ያው ነኝ፣ ምንም አልተቀየሩ። መቁጠሪያ ገዝቼልሃለሁ። ማለቴ ገዝቼልህ ነበር። ስጦታ ገዝተሽልኝ ነበር? የአያትን መቁጠሪያ አሳይተኸኝ ነበር፣ ትዝ አይልህ? ማብዛት እንደምትፈልግ ነግረኛል። ለዛ ነው የገዛሁት። ባልገዛው ጥሩ ነበር። አመሰግናለሁ። ስለ እኔ ማሰብሽ ጥሩ እና ሁኔታ አለ። በጣጥሽ ጥየዋል። በየቦታው ተበትኗል። ማግባቴን ስታይ ነው አይደል? እንካ፣ ይህ ብቻ ነው። የሆነ ቦታ ልወስድሽ እፈልጋለሁ። አብረሽኝ ትመጫለሽ? እባክሽ። እሺ። መሌክ፣ ይህ ቦታ ለኔ ልዩ ትርጉም አለው። ከቤተሰቤ ውጭ እዚህ ቦታ አምጥቼ የማውቀው አንቺን ብቻ ነው። ለምን? ምን ነው ሴቪላይስ ብትሆን ቤተሰብ አይደለች እንዴ? እሷን እዚህ ልታመጣት ትችላለህ። መሌክ፣ እንደሷ አታድርጊ እባክሽ። ተይ፣ ስለዚህ እኮ ተነጋግረናል። ይኸውልሽ፣ ቤተሰብ ያለሽ ቦታ ሳይሆን መሆን የምትፈልጊበት ቦታ ነው መሆን ያለበት። እንደገና በይው። በቂ አይደለም። ድጋሚ ንገሪ። ምን ችግር አለው? አፈቅርሃለሁ። ሻውን እንዴ መሌክ፣ ምን ሆነሽ ነው? ስላልሰማሁሽ ነው። አንዴ ብትደግሚ ምን ችግር አለው? ድጋሚ በይው። አንዴ በይው። እውነት ከልቤ አፈቅርሃለሁ። እጅግ በጣም
የሴቪል ላይ መኪና ተሽዋል እንዴ? አይ አላየሁትም። እዩ እስኪ ብቻዩ እንደ ተነጠረ ቅቤ እኮ ነው የሚያብረቀርቀው። አቶ ሳሜትል ሙሽራዋ በጣም ቆንጆ ስጦታን የሰጣት። ኦ ዋው! እና እኛ ምን አገባን? ምን አልኩኝ? ቆይ ምንም እንዲሁ ልንገርሽ ብዬ ነው። በውስጥሽ አሁንም ለዛ ስሜት ካለሽ ግን ይኸውልሽ ብሎ ነገር የለም። በውስጥም በውጭ የሚባል ነገር የለም። ለማንም ምንም ስሜት የለኝም። እሺ ከዚህ በኋላ ጂሃን ለእኔ እንደሞተ ነው የምቆጥረው። ጄናን እንዴት ነሽ? መሄድሽ ነው? ጄናን ለዛች ልጅ የሰጣትን መኪና ስጦታ ያየሽው እንዴ? በደንብ ነዋ። መቼም ታላላቆቹ የሻንሰላን ቤተሰቦች ለሙሽራዋ ተራ ርካሽ መኪና ይሰጧትም አይመስልህም? ስሚ፣ ሴቪላን ብትሆን የዋዛ አይደለችም። ያንን ፈዛዛ አረንጓዴ መኪና ስታየው ወዲያውኑ ካልነዳሁት አለች። ጀግናው ሰላም ነው? የሆነ ሀሳብ መጣልኝ መሰለኝ። ያ የኛ ጋራጅ ውስጥ ቆንጆ የሆነና አዲስ መኪና መጥቷል እና የማን ይመስልሃል? የወይዘሮ ሴቢላይ ነው። የወይዘሮ ሴቢላይ። አሁን ሄደህ ለወይዘሮ ስምሩ ብትነግራት ለትንሽዬዋ እመቤታችን ሹፌር ታደርጋለች። እሺ ምን ትላለህ? እንደ ሐሳብ ነው፣ እንዲህ ለጨዋታ። እውነት ለመናገር ጥሩ ሐሳብ ነው። ወይዘሮ ሴቪል እንኳን ደስ አለሽ። መኪናሽ ደግሞ ድንቅ ነው። በእሱ አስፓልቱን ሁሉ ደስተኛ ታደርገዋለሽ። የምሬን ነው። ይኸውልሽ አንድ ቀን የሆነ ነገር ቢፈጠር እና ከዚህ ቤት ለማምለጥ ብትፈልጊ የዛኔ አደጋ የማያደርስብሽ መኪና ይሆንልሽ። እና ይኸውልሽ እና የሆነው ሴቪል ላይ እውነት ገንዘብ ብቻ ነው? እስኪ እውነቱን ንገሪኝ። ነው እየለመንኩ ነው። ሴቪል ላይ ይኸውልሽ አያቴ ናት ያሳደገችኝ። እሺ የጎዳና ኑሮ በደንብ አውቀዋለሁ እና ደግሞ የለኝም፣ አባትም የለኝም። አዎ አሁን ስራ አለኝ፣ ወይ ደግሞ ስሬን አቆማለሁ ወይ ባረራለሁ። ይኸውልሽ መረዳት ያለብሽ ህይወት እንደዚህ ናት በቃ። ግን በዛ ምክንያት ደግሞ ብዙ ሰዎች ተዋውቂያለሁ። ገንዘብ ሲያዩ አቅላቸውን የሳቱ በጣም ብዙ ሰዎች አይቻለሁ። ግን አንቺ ሴቪል ላይ እንደዚህ አይነት ሴት እንዳልሆንሽ አውቃለሁ። ኖ በቃ አቁም፣ ከዚህ በላይ አትክፋኝ እባክህ። እዚህ ምን እየተካሄደ ነው? ሴቪል ላይ ለምንድን ነው የምታለቅሰው? ሰላም፣ እንዴት ነህ አፍቃሪው? የእውነት አላውቅም። ሰውዬ ባሏ አይደለ እንዴ? አንተ ጠይቃት። ያንን ሁሉ ሀብት ካየሽ በኋላ አቅሏን ስታ ነው የሚሆነው። ምንድን ነው እያልክ ያለው? ከሴቪል ላይ ምንድን ነው የምትፈልገው? ምንድን ነው ከሴቪል የምፈልገው ነው ያልከው? አዎ በትክክል አቁም ብላለች አይደል? ለምንድን ነው የምትጫናት ታዲያ? ምንድን ነው ችግር? ሰውዬ ሚስትን ከኔ ለመጠበቅ እየሞከርክ ነው? ኖ ሚስት ስላለቀሰች ለሱ ተጠያቂው እኔን አድርገህ ነው የምትይዘው? እሺ ጥሩ፣ እንደውም በእንባዋ እንድታመልጥ አድርጋለሁ። ትሰማኛለህ? ወንድሜ እባክህ። ምን ተፈጥሮ ነው ወንድሜ? ምን እየተካሄደ ነው? ነገሩን እያከበድከው ነው ያለው። ስለፈጠረ አምላክ እባክህ በደንብ አስቀይማለሁ። እሺ በላ። ኑ እባክህን አቁም። በላ ወንድሜ እባክህን ተረጋጋ። ምን እየተፈጠረ ነው? እየተካሄደ ነው? እስቲ ተመልከቻቸው። ተመልከች፣ ምርጥ የቤተሰብ ምስል ነው። በደንብ ያቸው እና ደግሞ አድርገውታል። እሺ ገንዘቡ ሁሉንም ነገር አንድ አድርጓቸዋል፣ አስተሳስሯቸዋል። በቃ አክትሟል። አሁን በጣም ምርጥ ጥንዶች ናቸው፣ የማይለያዩ ሆኗል። ቆይ ይሄ ምን አይነት ንግግር ነው? ምን ነው ይረብሻል እንዴ? ሴቪል ላይ እንግዲህ እኔ ንግግሬ እንደዚህ ነው። እሺ ኑና ተራመድ። ልቀቂ። ደህና ነሽ ሴቪል? ነይ እዚህ ጋር ተቀመጥ።